ሶስተኛ የሚቀርበው ዘርፍ ስፖርት ነው። የጽሁፉ አቅራቢ ዶክተር ወገነ ዋልታ ንጉስ ይሆናሉ። እንግዲህ ሰው ልጅ በተፈጥሮ ገና ከእናቱ ማህፀን ሲወጣ የመወዳደርና የማሸነፍን በራስ የመቆምን ባህሪ ተላብሶ ነው የሚወጣው። ይሄንን ባህሪ ነው ስፖርት ካልቲቬት የሚያደርገው። ስፖርት የሚያጎለብተው ይሄንን ባህሪ ነው። በራስ መቆምን፣ መወዳደርን፣ ማሸነፍን እነዚህንና የመሳሰሉትን እሴቶች ነው እያጎለበተ በህብረተሰብ ውስጥ ይሄንን እያሰረጸ የሚሄደው። እነዚህን በመናደርግበት ወቅት ማሸነፍ የሚለውን ለብቻው አይደለም የሚያስበው። አንድ ስፖርተኛ ማሸነፍን ለብቻው አይደለም ኮንሲደር የሚያደርግ። ማሸነፍ ይሁን የሚሆነው አብሮት ተገዳዳሪ መኖር እንዳለበት ያምናል። ያ ተገዳዳሪ ለመኖሩ ደግሞ የሱ ክብር መስጠት ትልቅ ዋጋ አለው። ለዛም ነው ስፖርት በአብዛኛው አንድነት ነው፣ ትብብር ነው፣ አብሮ መስራት፣ አብሮ መውደቅ፣ አብሮ መነሳት ነው የምንለው። ለዛ ነው ስፖርትን መወዳደር ከማን ጋር ብለን ስንጠይቅ፣ ማሸነፍ ማንን ብለን ስንጠይቅ ከሌሎች ሰዎች ጋር ከሌሎች ተመሳሳይ አካላት ጋር ብለን የምንወስደው። አካላዊ ጠቀሜታውን፣ አእምሮአዊ ጠቀሜታውን በአብዛኞቻችን እናውቀዋለን። ማህበራዊ ጥቅሞቹ ላይ ነው ምናልባትም ኤክሰርሳይሶች የሚጎሉን ብለን የምናስበው። ይሄንን ኤክሰርሳይዝ ስናደርግ የምንሄድባቸው መንገዶች እውን ስፖርቱ የሚጠይቀውን ነው። ትልቁ የስፖርት ሞቶ ስፖርት ከፖለቲክስ፣ ከዘር፣ ከሃይማኖት የነጻ ነው። ይሄ በየትኛውም ዓለም ላይ የሚተገበር። ለዛም ነው ስፖርት የዓለም ቋንቋ ነው የሚባለው። ይሄንን ዓለምን አንድ ያደረገው ስፖርት ሀገራችንን አንድ የማድረግ አቅም በደንብ እንዳለው እናምናለን። አሁንም ክለቦቻችንን ማየት ይቻላል። በትንሹ በጥቂቱ ሁላችንም የምናየው ታላቁን ሩጫ መመልከት በቂ ነው። ዝም ብለን በቴሌቪዥን መስኮት ብናየው ተመሳሳይ ማሊያ የለበሰ ሁሉም ለማሸነፍ የሚሮጥበት ነገር ግን ሁሉም የሚያሸንፍበት ማለት ነው። ስፖርት ጤናማ ህብረተሰብ ከመገንባት በዘለለ ህብረተሰቡን ስሜት መቆጣጠር ይቻላል። ራሱን የሚገዛ ህብረተሰብ መገንባት ይቻላል። የሌሎች ስሜቶችን የሚረዳ ዜጋን ከማፍራት አንፃር ስፖርት ትልቁን ሚና ይጫወታል። ስፖርት በማህበረሰብ ውስጥ የውድድር ባህሪ ለመፍጠር ትልቅ ሚና ይጫወታል። ጤናማ ውድድርን፣ ማሸነፍ መሸነፍን፣ ተሸንፎ በጸጋ መቀበልን፣ ለህግ መገዛትን፣ ለውሳኔዎች ተገዢ መሆንን፣ በህግና በስርዓት መመራትን የምንማርበት በስፖርት ነው። ለዛም ነው ህፃናት ከቅድመ ትምህርት ጀምሮ እስከ ላይ ድረስ እነዚህ ነገሮች። ሌላው አንድን የህብረተሰብ ክፍል የሚወክሉ የስፖርት ቡድኖች፣ አትሌቶች የሚያመጡት ውጤት የህብረተሰብ ክፍሎች በእነሱ ዙሪያ እንዲሰበሰቡና አንድነታቸውን እንዲያጠናክሩ የሚያስችል ኃይል አላቸው። እንበልና በቅርቡ አንድ ለተወሰነ ኮርስ ወደ ኤሽያ ሄጄ ነበርና ኡበር የሚሰጠኝ ሰውዬ where are you from ሲለኝ I'm from Ethiopia ነው። ኢትዮጵያ አበበ ቢቂላ እኔ ያለኝ በመጀመሪያ ማለት ነው። this is the power of sport ማለት አትሌቶቻችን ድል አድርገው ሲመጡ ማንም ኢትዮጵያዊ በየቤቱ ሐሴት ማያደርግ የለም። ይሄ ምን ያህል ወደ ታች ወርዶ ኤክሰርሳይዝ እየተደረገ ነው፣ ምን ያህል ለህፃናቶቹ በዚህ ልክ እየተገነዘብን ነው። በተለይም ለህፃናትና ወጣቶች ላይ የሚደረገው የስፖርት አሰጣጥ ህብረ ብሔራዊነትን፣ አንድነትን፣ እነዚህን ነገሮችን የሚሰብኩ መሆን ይኖርባቸዋል የሚል እምነት አለ። በመጨረሻም እንደ ምናልባትም እንደ ጥያቄም ሳይሆን እንደ መወያያ ነጥብ፣ ስለዚህ ይህን የስፖርት እሴት እንዴት ለሀገር ግንባታ እንጠቀምበት፣ እንዴት ህብረ ብሔራዊን ኤክሰርሳይዝ ከማድረግ አንፃር እንጠቀምበት የሚሉትን ላይ በኋላ ምናልባት በውይይት ምናዳብር ይሆናል ብዬ አስባለሁ። አመሰግናለሁ።